እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ ማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ዜና አዶናይና ጃኒ መለያየታቸው እንግዲህ አሁን ላይ የወጡ መረጃዎችን አሳውቋል። እንግዲህ አዶናይ እንደገለጸው ከሆነ ኦፊሻል በሆነ በቲክቶክ ገጹ ላይ ከዚህ በኋላ የኔና የጃኒ የፍቅር ግንኙነት አብቅቷል ሲልም ገልጿል። ነገር ግን በምን ምክንያት እንደሆነ ማወቅ እንደምትፈልጉ አውቃለሁ፣ ነገሩን ግን ለራሴ ትቼዋለሁ ብሎ እዚህ ደረጃ የደረሱበትን ጉዳይ ማለት ነው ድብቅ አድርጎታል ወይም ደግሞ ለራሱ ትቶታል ማለት ነው። ነገር ግን አሁን ላይ ሁለቱ መለያየታቸውን በይፋም ገልጸው ቲክቶከሮቹ አዶናይና ጃኒ የፍቅር ግንኙነታቸው አብቅቷል። በዛሬው ዕለት አዶናይ እንዳስታወቀው በጣም ስለማከብራችሁ አሁን ያለውበትን ሁኔታ ማወቅ አለባችሁ በማለት ባጋራው መልእክት የአዶናይና የጃኒ ፍቅር ማብቃቱን ግንኙነታቸው መቋረጡን ገልጿል። የመለያየታቸውን ምክንያትም የራሱ ሚስጥር እንደሚያደርገው ተናግሯል። ቲክቶክ ማህበረሰቡ እጅግ አሳዛኝ ነው። የጃኒና የአዶናይ ፍቅር በአጭሩ ተቋጨ። በቲክቶክ ማህበረሰብ ዘንድ በብዙዎች ዘንድ በጉጉት የሚከታተሉት የጃኒ ገብሩና የአዶናይ የፍቅር ግንኙነት በይፋ ማክተሙ ተሰምቷል። ጃኒ ገብሩ በይፋዊ ገጿ ባጋራችው መግለጫ ከአዶናይ ጋር የነበረን የፍቅር ግንኙነት አብቅቷል ስትል ለተከታዮቿ አስታውቃለች። ነገር ግን መለያየታቸው በሰላም በክብርና በንግግር እንደሆነ ጭምር ነው የገለጸችው። ለአንዳንዶች ትምህርት ነን፣ መጨረሻ ግን አንሆንም ስትል መልእክትን አስተላልፋለች። በሌላ በኩል አዶናይ በበኩሉ ባወጣው ተከታታይ ታሪኮቹ ላይ ከጃኒ ጋር ያላቸው የፍቅር ግንኙነት እንዳበቃ አምኗል። ለምን እዚህ ደረጃ ላይ እንደደረሰ ማወቅ እንደምትፈልጉ ይገባኛል፣ ነገር ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ ብሏል አዶናይ። ስለ ጉዳዩም ትላላችሁ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ሰበር ዜና። ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ፣ ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ሕይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። አዶናይና ጃኒ የፍቅር ግንኙነታቸው እንዳለቀ አዶናይ አሁን ስቶሪ አድርጓል። ስቶሪው ይሄ ነው። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ለማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ብሏቸዋል። እንግዲህ በጣም ያሳዝናል። እግዚአብሔር መለያየታቸው አዶናይ በይፋ አስታወቀ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ሲል አዶናይ በቲክቶክ ስቶሪ ላይ መልእክቱን አስቀምጧል። ሰበር መረጃ። አዶናይና ጃኒ ብሬክአፕ አደረጉ። አዶናይ በራሱ ገጽ ላይ ይፋ እንዳደረጉ ከሆነ ከጃኒ ጋር የነበረው የፍቅር ግንኙነት ማብቃቱን በኦፊሻል ገጹ ላይ ይፋ አድርጓል። አዶናይም እንዳለው ከሆነ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ እንደደረስን ማወቅ እንደምትፈልጉ። ምንም ያክል በወዳትም ግን አንዳንድ ነገሮች ለራሴ ማስቀረትን
መርጫለሁ ሲል ሐሳቡን ይፋ ያደረገ ሲሆን ህይወት ነውና ያጋጥማል፣ አከብራችኋለሁ ሲል ሐሳቡንም ቋጭቷል። ምን ትላላችሁ? ሐሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ሁሉ። አዶናይና ጃኒ በይፋ መለያየታቸውን በቲክቶክ አካውንታቸው ላይ ስቶሪ በማድረግ እንግዲህ እንደዚህ አይነት መልእክቶችን በማስቀመጥ ግንኙነታቸው እንዳበቃ ተናግረዋል። ምንም እንኳን ምክንያቱ መናገር ባይፈልጉም ውሳኔያቸውን ግን እንዲያከብሩላቸው ተከታዮቻቸው መልእክታቸውን አስቀምጠዋል። እንግዲህ እኔ በእጅጉ አዝኛለሁ እውነቱን ለመናገር ቢሆንም ግን ነገ ተመልሰው የመገናኘት እድልም ሊኖራቸው ይችላል። ቢሆንም ግን ውሳኔያቸውን ማክበር ይኖርብናል ብዬ አስባለሁ። እንግዲህ አዶናይና ጃኒ ተለያዩ። በቲክቶክ መንደር እጅግ የሚወደዱትና በሰው ዘንድ ትልቅ ተቀባይነት ያላቸው ሁለት ቲክቶከሮች አዶናይና ጃኒ በፍቅር ግንኙነት ረጅም ጊዜ እንዳሳለፉ የሚታወቅ ሲሆን በዛሬው ዕለት ሁለቱም ግለሰቦች በየራሳቸው ስቶሪ ላይ የመለያየት ዜናውን ለህዝብ ይፋ አድርገዋል። በዚህም ከላይ እንደምትመለከቱት አዶናይ በስቶሪ ላይ እንዳጋራው ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል ምንም ያክል እዚህ ደረጃ እንዴት እንደደረሰን ማወቅ እንደምትፈልጉ፣ ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረጥ መርጫለሁ። ህይወት ነውና ያጋጥማል፣ አከብራችኋለሁ ሲል በስቶሪው ላይ አጋርቷል። እንደዚሁም ጃኒ ደግሞ በስቶሪያ ላይ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር ፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም ብላ ስቶሪዋ ላይ አድርጋለች። እንግዲህ እነዚህ ሁለት ጥንዶች መለያየታቸውን በይፋ ለቲክቶክ ተከታዮቻቸው አሳውቀዋል። እናንተስ በእነዚህ ሁለት ጥንዶች መካከል የነበረውን ሁኔታ እንዴት አያችሁት? አሁን ላይስ በዚህ መልኩ መለያየታቸውን እንዴት ታዩታላችሁ? ሐሳባችሁን በኮመንት አጋሩን። ፎሎ በማድረግ አዳዲስና ወቅታዊ ምንድነው የሚሰማው? አዶናይና ጃኒ ተለያይተዋል። በቲክቶክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ያፈሩት ዝነኞቹ ጥንዶች አዶናይና ጃኒ በድንገት መለያየታቸውን ይፋ አድርገዋል። ጃኒ ለተከታዮቿ ባጋራችው መረጃ ከአዶናይ ጋር የነበራቸውን የፍቅር ግንኙነት በሰላም በክብር በተሞላበት ሁኔታ መቋረጡን ገልጻለች። ይህ መለያየት ለአንዳንዶች ትምህርት ሊሆንም እንደሚችል አክላ አስታውቃለች። በሌላም በኩል አዶናይ መለያየታቸውን አረጋግጦ ብዙዎች ምክንያቱን ማወቅ ቢፈልጉም አንዳንድ ነገሮችን ለራሱ ማስቀረት መምረጡን ይፋ አድርጓል። ህይወት ነውና ያጋጥማል ያለው አዶናይ ሁለቱም የየራሳቸውን አዲስ መንገድ መምረጣቸውን ገልጸዋል። አዶናይም አድናቂዎቻቸውን ወደ ማይጠቅም የጎንዮሽ ወቀሳና ጭቅጭቅ ውስጥም ከመግባት ይልቅ ሁኔታውን በሰላም እንዲቀበሉት ጠይቋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮመንት አጋሩኝ።